ውድ የቲክቫ ኢትዮጵያ ቤተሰቦቻችን የአክብሮት ሰላምታችን በያላችሁበት ይድረሳችሁ። የምሽት መረጃችን ጀምሯል። በቅድሚያ አበይት ጉዳዮች። ሁለቱ ተጠርጣሪዎች አሽከርካሪው ላይ ተኩሰው የሹፌሩ ሕይወት እንዲያልፍ አድርጓል ሲል የአፋር ክልል ፖሊስ አስታወቀ። በጤና ባለሙያ ላይ የተፈጸመ የግድያ ሙከራና ጾታዊ ጥቃት እንደሚያወግዝ የትግራይ ክልል የጤና ባለሙያዎች ማህበር አስታወቀ። በምርጫ የሚሳተፉ እጩዎች እጅ ከፍንጅ ካልሆነ በስተቀር ያለመከሰስ መብት እንዳላቸው ተገለጸ። ማዳበሪያ የሚጭኑ ከባድ ተሽከርካሪዎች ከተቀመጠው የክብደት ገደብ በላይ እንዲጭኑ ተፈቀደ። በጸጥታ ችግር በካሳ ክፍያና በዲዛይን ጉድለት ምክንያት በርካታ የመስኖ ፕሮጀክቶች መስተጓጎላቸው ተገለጸ። እነዚህን መረጃዎች ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። ሁለቱ ተጠርጣሪዎች አሽከርካሪው ላይ ተኩሰው የሹፌሩ ሕይወት እንዲያልፍ አድርጓል ሲል የአፋር ክልል ፖሊስ አስታወቀ። አንድ የከባድ መኪና አሽከርካሪ ከጅቡቲ ሰርዶ በሚገኘው መንገድ እያሽከረከረ በነበረበት ወቅት በታጣቂዎች ዘረፋ ከተፈጸመበት በኋላ መገደሉን ከስፍራው የወጡ መረጃዎች ከሰሞኑ ሲሰራጩ ነበር። ቲክቫ ኢትዮጵያ ጥቃቱ ስለመፈጸሙ ትክክለኛውን መረጃ ለማረጋገጥ የተጠቂ ቤተሰቦችን፣ የአካባቢው ነዋሪዎችንና የክልሉን የጸጥታ አካላት ለማግኘት ሙከራ ቢያደርግም ሳይሳካለት ቀርቷል። የአፋር ክልል ፖሊስ ጠቅላይ መምሪያ ጥቃቱ ተፈጸመ ከተባለ ከ6 ቀናት በኋላ ጉዳዩን የተመለከተ መግለጫ አውጥቷል። አሽከርካሪው አፍዴራ ሲረባን አልፎ ኤሬብቲ ወረዳ በተለምዶ ሄርቶ ባህሪ ተብሎ በሚጠራው አካባቢ ሲደርስ ሁለት የታጠቁ ግለሰቦች መኪናውን አስቆመዋል ብለዋል። ግለሰቦቹ በያዙት መሳሪያ በአሽከርካሪው ላይ ተኩሰው የሹፌሩ ሕይወት እንዲያልፍ አድርገዋል ሲልም ግድያው መፈጸሙን አስታውቀዋል። ለፖሊስ በደረሰው ጥቆማ የጸጥታ አካላት በቦታው ሲደርሱ አንደኛው ተጠርጣሪ በግራ እግሩ ላይ በጥይት ተመቶ ቁስለኛ ሆኖ ተገኝቷል ያለው መምሪያው፣ ሁለተኛው ተጠርጣሪ የፖሊስ ተሽከርካሪን ከርቀት በማየቱ ወደ ጫካ በመግባቱ ለጊዜው ተሰውሮ አሁንም እየተፈለገ መሆኑ ተጠቅሷል። ሚያዝያ 12 ቀን 2018 ዓ.ም ከጧቱ 2 ሰዓት ገደማ ሟች አሽከርካሪ አቶ ጥጋቡ ለገሰ ተሰማ ከባድ መኪና በማሽከርከር ከጅቡቲ ሰርዶ መንገድ ወደ መቀሌ በመጓዝ ላይ እንደነበርም ተገልጿል። በአፋር ክልል የተለያዩ አካባቢዎች የታጠቁ አካላት መንገድ ላይ በመውጣት ሹፌር ላይ ጥቃት ሰነዘሩ፣ የተሽከርካሪ መስታወት ሰበሩ በማለት አሽከርካሪዎች ፖሊስ ጥበቃ እንዲያደርግ ሲጠይቁ ቆይተዋል። ቲክቫ ኢትዮጵያ ለእንዲህ አይነት ጉዳዮች ለምን ትኩረት ተሰጥቶ እንዳልተሰራ የአፋር ክልል ፖሊስ ኮሚሽን ብልኤ አህመድ የክልሉ ኮሚሽን ቢሮ ኃላፊ አቶ መሐመድ አሊን ለመጠየቅ ዛሬም ያደረገው ሙከራ ሳይሳካ ቀርቷል። በጤና ባለሙያ ላይ የተፈጸመ የግድያ ሙከራና ጾታዊ ጥቃት እንደሚያወግዝ የትግራይ ክልል ጤና ባለሙያዎች ማህበር አስታወቀ። በትግራይ ማዕከላዊ ዞን በጭላ ወረዳ በሚገኘው አሳይመ በተባለ ጤና ጣቢያ የምትሰራ የጤና ባለሙያ ላይ በቡድን የግድያ ሙከራና ጾታዊ ጥቃት እንደደረሰባት ተገልጿል። ድርጊቱ የተፈጸመው ሚያዝያ 17 ቀን 2018 ዓ.ም ሲሆን የትግራይ ክልል ጤና ባለሙያዎች ማህበር ስርዓት አልበኞች ሲል የገለጻቸው ግለሰቦች በአካባቢው ሲካሄድ በነበረ የጸረ ትራኮማ ዘመቻ ስራ ላይ የዋለች የጤና ባለሙያ ቤት ከምሽቱ 5 ሰዓት ላይ ሄደው ቤቷን ሰብሮ ጾታዊ ጥቃትና የመግደል ሙከራ እንደፈጸሙባት ተገልጿል። ስርዓት አልበኞቹ የጤና ባለሙያን ቤት ሰብረው እንደገቡም ማህበሩ አስታውቀዋል። ሰዎቹ እስካሁን በቁጥጥር ስር እንዳልዋሉ በመግለጽ የትግራይ ጤና ባለሙያዎች ማህበር የዞን፣ የወረዳ፣ የቀበሌና የጸጥታ መዋቅሮች እንዲሁም የሴቶች ጾታዊ ጥቃት እንዲቆም የሚሰሩ የመንግስትና የግል ተቋማት ግለሰቦቹ እንዲያዙ እንዲተባበሩ ጠይቀዋል። ከዚህ ባለፈ በዞኑ በወረዳው በጻዕዳ ላኻ ቀበሌ ገበሬ ማህበር በሚገኘው የጤና ጣቢያ የምትሰራ የጤና ባለሙያ ላይ ጥር 4 ቀን 2017 ዓ.ም ጾታዊ ጥቃትና የመግደል ሙከራ መፈጸሙን አስታውሰዋል። የጤና ባለሙያ እርጉዝ እናትን ለማዋለድ በሌሊት ከቤቷ ወደምትሰራበት የጤና ጣቢያ በመጓዝ ላይ ያለች ነው ጾታዊ ጥቃትና የመግደል ሙከራ የተፈጸመባት ብለዋል። ጾታዊ ጥቃቱ በስለት በማስፈራራትና በመጉዳት እንደተፈጸመ ያወሳው ማህበሩ ተጎጂዋ ነርስ እስካሁን ድረስ በሕክምና ክትትል ስር ብትገኝም ወንጀል ፈጻሚዎቹ አለመያዛቸው ቁጣና ስጋት እንደፈጠረበት አመልክተዋል። በምርጫ የሚሳተፉ እጩዎች እጅ ከፍንጅ ካልሆነ በስተቀር ያለመከሰስ መብት እንዳላቸው ተገለጸ። የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅን መሰረት በማድረግ በምርጫ የሚሳተፉ እጩ ተወዳዳሪዎች የምርጫ ሂደቱ እስኪጠናቀቅ ድረስ በፖሊስ እንደማይያዙና እንደማይከሰሱ የፍትህ ሚኒስቴር አስታወቀ። ይሁን እንጂ እጩዎቹ ከባድ ወንጀል ሲፈጽሙ እጅ ከፍንጅ ከተያዙ ይህ የህግ ከለላ እንደማይሰራ ተገልጿል። በፍትህ ሚኒስቴር የህግ ጥናትና ማርቀቅ ዳይሬክቶሬት አስተባባሪ አቶ ጠገነኝ ትርፌ ለቲክቫ ኢትዮጵያ እንደገለጹት የአዋጁ ዓላማ እጩዎቹ ፖሊሲያቸውን ያለ ፍርሃት ለህዝብ እንዲያስተዋውቁ ለማስቻል ነው ብለዋል። ይህንንም ተከትሎ ከእጅ ከፍንጅ ወንጀሎች ውጭ ያሉ ማናቸውም ክሶች ሊመሰረቱ የሚችሉት የምርጫ ውጤቱ በይፋ ከተገለጸ በኋላ ብቻ ሲሆን አንድ እጩ አሸናፊ ሆኖ የምክር ቤት አባልነቱን ካረጋገጠ የምክር ቤቱ ያለመከሰስ መብት ተጠቃሚ ይሆናል። ይህ መብት በምክር ቤቱ ካልተነሳ በቀር ሊታሰርም ወይም ሊከሰስ አይችልም ሲሉ አቶ
እንደማይገናኝ ተናግረዋል። አቃቤ ሕግና የፍትህ ሚኒስቴር ባለሙያዎች የማንኛውም ፖለቲካ ፓርቲ አባል መሆን ወይም መወዳደር በሕግ ተከልክለዋል። ይህም የምርመራና የክስ ሂደትን ከፖለቲካ ተጽዕኖ ነጻ እንዲሆን ለማድረግ ነው ያሉ ሲሆን ሚኒስተሩ እጩዎቹ ያለመከሰስ መብታቸው ተከብሮ የምርጫ ሂደቱ ሰላማዊ እንዲሆን ከፖሊስ ጋር በቅንጅት የመስራት ግዴታ አለበት ብለዋል። ምንም እንኳ የፍትህ ሚኒስቴር አመራሮች የአስፈጻሚው አካል አባል በመሆናቸው ገለልተኝነት ላይ ጥያቄዎች ሊነሱ ቢችሉም የህግ ባለሙያዎቹና አቃቢ ሕግ በሙያዊ እውቀታቸው በነጻነት ስራቸውን እንዲያከናውኑ አዋጁ ዋስትና እንደሚሰጥ ተመላክተዋል። ይህም የምርጫውን ታማኒነት፣ የእጩዎቹን ደህንነት ለመጠበቅ ወሳኝ መሆኑ ተገልጸዋል። ማዳበሪያ የሚጭኑ ከባድ ተሽከርካሪዎች ከተቀመጠው የክብደት ገደብ በላይ እንዲጭኑ ተፈቀደ። የትራንስፖርት ሎጂስቲክስ ሚኒስቴር ለ2018-19 የምርት ዘመን የሚውል የአፈር ማዳበሪያን በፍጥነት ለአርሶ አደሩ ለማድረስ ሲባል ማዳበሪያ የሚጭኑ ከባድ ተሽከርካሪዎች ከተቀመጠው የክብደት ገደብ በላይ እንዲጭኑ ልዩ መመሪያ አስተላለፈ። ቲክቫ ከትራንስፖርትና ሎጂስቲክስ ሚኒስቴር ባገኘው መረጃ መሰረት እስከ ዛሬ ጠዋት ባለው መረጃ ወደ ሀገር ውስጥ 1,023,406 ሜትሪክ ቶን ማዳበሪያ ተጓጉዞ ገብቷል። ይሁን እንጂ በአሁኑ ወቅት በመካከለኛው ምስራቅ አካባቢ በተፈጠረ ቀውስና የጸጥታ ሁኔታ ምክንያት በነዳጅ አቅርቦት ላይ መስተጓጎል በመፈጠሩ ለተጠቀሰው የምርት ዘመን የታቀደው ማዳበሪያ ወደብ ላይ ተከማችቶ እንደሚገኝ ተገልጿል። ይህንም በወደብ ላይ የተከማቸ ማዳበሪያ በአጭር ጊዜ ውስጥ በማጓጓዝ ለአርሶ አደሩ ለማድረስ እንዲቻል ማዳበሪያ የሚጭኑ ተሽከርካሪዎች ከተፈቀዱ የክብደት መጠን በላይ ጭነው እንዲንቀሳቀሱ ተፈቅዶላቸዋል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ ደንጌ ቦሩ ለቲክቫ ኢትዮጵያ በሰጡት ማብራሪያ ለአሁኑ የተለየ የሚባል ክምችት ወደብ ላይ ባይኖርም ከሰሞኑ አንድ መርከብ ወደብ ላይ ደርሳለች ብለዋል። ሚኒስትሩ ውሳኔው ስለተላለፈበት ምክንያት ሲያብራራ ሆርሙዝ በመዘጋቱ በተፈጠረ የነዳጅ አቅርቦት መስተጓገሎች ስላሉ የመጣውንና ቀጣይ የሚመጣውን ቶሎ ለማንሳት ለአርሶ አደሩ በፍጥነት ለማድረስ የተላለፈ መመሪያ ነው ብለውናል። በመሆኑም የኢትዮጵያ መንገዶች አስተዳደርና የኢትዮጵያ ክፍያ መንገዶች ኢንተርፕራይዝ የጭነት ቁጥጥርና ክትትል የሚያደርጉ ባለሙያዎቻቸው ይህን ልዩ ውሳኔ ተግባራዊ በማድረግ የማዳበሪያ ትራንስፖርት ሂደቱን እንዲያሳልጡና አስፈላጊውን ድጋፍ እንዲያደርጉ መመሪያ ተሰጥቷል። በጸጥታ ችግር፣ በካሳ ክፍያና በዲዛይን ጉድለት ምክንያት በርካታ የመስኖ ፕሮጀክቶች መስተጓጎላቸው ተገለጸ። በጸጥታ ችግር 3 ፕሮጀክቶች ሙሉ ለሙሉ ሲቆሙ በካሳ ክፍያ፣ በዲዛይን አለመሟላትና በኮንትራክተር ምክንያት ደግሞ ሌሎች ፕሮጀክቶች ቆመው መቆየታቸውን የመስኖና ቆላማ አካባቢ ሚኒስቴር ለፓርላማ ባቀረበው ሪፖርት አስታወቀ። ቲክቫ ኢትዮጵያ የተመለከተው የሚኒስቴሩ የ9 ወራት ሪፖርት በጸጥታ ችግር ምክንያት በበጀት ዓመቱ በእቅዱ መሰረት ማከናወን ያልተቻሉና በሁለተኛው የግንባታ ምዕራፍ ላይ ሙሉ በሙሉ የቆሙ ፕሮጀክቶች የላይኛው ረብ፣ ፈንታሌ እና የላይኛው ጉደር የመስኖ ልማት ፕሮጀክቶች መሆናቸውን ያሳያል። ከዚህ በፊት ተጀምሮ በዲዛይን አለመሟላት፣ በጸጥታ ችግርና በኮንትራክተር ምክንያት በተለያየ ደረጃ ላይ ያሉ 4 ፕሮጀክቶች መኖራቸውም ተገልጿል። የአንገር መስኖ ልማት ፕሮጀክት በሁለቱም የስራ ክፍሎች ውሉ ከተፈረመ በኋላ በጸጥታ ችግር ስራ ተቋራጩ ስራውን መቀጠል ባለመቻሉ ከ3 ዓመታት በላይ ቆሞ ቆይቷል። አሁን ላይ በፕሮጀክቱ የተወሰነ መሻሻል ስለሚታይ ካምፕና ወደ ሳይት መግቢያ መንገድ በግንባታ ላይ ሲሆን ለቀሪው ስራ የዲዛይን ማሻሻያ እየተሰራ እንደሚገኝ ተገልጿል። ሌላኛው የወይቦ መስኖ ልማት ፕሮጀክት በመጀመሪያው የግንባታ ምዕራፍ የቀድሞ የደቡብ ክልል በመከፋፈሉ ምክንያት ስራው መቀጠል ባለመቻሉ የመጀመሪያ ውል ተቋርጦ ቆይቷል። ፕሮጀክቱ የዲዛይን ክለሳ የሚያስፈልገው በመሆኑ ባለፉት 9 ወራት የክለሳ ስራ የተሰራለት ሲሆን የግድብ መሰረቱ በጥንቃቄ መጠናት ስላለበት ጥናቱ በመጠናቀቅ ላይ መሆኑ ተመልክቷል። በተጨማሪም የወይቦ የመስኖ ልማት ፕሮጀክት በሁለተኛው ምዕራፍ ላይ በካሳ ክፍያ መዘግየት ምክንያት የግንባታ ቦታው ሙሉ ለሙሉ ባለመለቀቁ ክልሉ ቦታውን እስኪያስረክብ ድረስ በጊዜያዊነት ቆመዋል። ችግሩ ተፈቶ ወደ ግንባታ የሚመለሰው በ2019 ዓ.ም መሆኑ ተጠቁሟል። ከዚሁ ጋር በተያያዘ ባለፈው ሳምንት ለፓርላማ ማብራሪያ የሰጡት የመስኖና ቆላማ አካባቢ ሚኒስትር አቶ አብርሃም በላይ የመስኖ ፕሮጀክት ለሚገነባበት ቦታ ካሳ መጠየቅ እንደሌለበት በማሳሰብ የራሱን እርሻ ለማልማት መስኖ ላስገባልህ ሲባል የእርሻው ባለቤት ካሳ ከጠየቀ አስቸጋሪ ነው ብለዋል። ሌላኛው ጥልቅ የዲዛይን ጥናት አልተደረገበትም የተባለው የሽንሌ መስኖ ልማት ፕሮጀክት ስራ ተቋራጩ የመጀመሪያ ዙር ስራውን የጉድጓድ ልየታ፣ ካምፕና የመግቢያ መንገድ እንዳጠናቀቀ በአማካሪው በኩል የዲዛይን ማሻሻያ እየተሰራለት ይገኛል። ሪፖርቱ አክሎ የአንዳንድ ፕሮጀክቶች ዲዛይን ጥልቅ ጥናት ሳይደረግባቸው የተሰሩ በመሆኑ ማስተካከያ ተደርጎ ወደ ስራ እስኪገባ ድረስ የአፈጻጸም መዘግየት አጋጥሟል ሲል የሎጊያ፣ ፈንታሌ፣ ሸንሌና አንገር ፕሮጀክቶችን በምሳሌነት ጠቅሷል። ሚኒስትር አብርሃም የመስኖ ፕሮጀክቶችን በወቅቱ ለማጠናቀቅ ያልተቻለበት ዋና ምክንያቶች የጸጥታ ችግር፣ የካሳ ጥያቄና የዲዛይን ጥናት ችግር መሆናቸውን ገልጸው የበጀት እጥረትም ሌላኛው ፈተና መሆኑን ጠቁመዋል። ለዘርፉ የሚያስፈልገው 50 ቢሊዮን ብር ቢሆንም የተበጀተው ግን 17 ቢሊዮን ብር ብቻ መሆኑን ሚኒስትሩ ገልጸዋል።